አካሏን ተደብድባለች እቺ ልጅ ተጎድታለች በቢላዋ ሊሆን ይችላል በስለት ተወግታለች አንገቷን ታንቃለች ከዚህም በላይ ሌላ ማስረጃ ሊኖራት ይችላል ሰው ልጅ እንደዚህ ነው ጋይስ እንግዲህ የመጨረሻው ሰዓት ላይ ሲደርስ እንደዚህ ነው ጋይስ የሚያወጣው ጋይስ የጃኒ አካውንቷ ባንድ ሆኗል በጣም ነው የሚደብረው አሁን የተነሳው ቃል ጋር በጣም ደብሮኛል ምን እንደተፈጠረ አላውቅም አይ ቲንክ ላይቭ ላይ ያለች ነው ባንድ የተደረገውና የተማኝ ነገር ዳምታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት አይ ነው ሪሌሽንሺፓችን ድብቅ ነበር ኦፊሻል አላደረግነው እሱ የኔ ጥፋት ሊሆን ይችላል ሊሆንም ይችላል አላውቅም ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለነው በጣም ነበር የሚመታኝ በጣም ነበር የሚያስፈራራኝ ከኔ ጋር ከተለያየሽ አጠፋሻለሁ ከቲክቶክ ትጠፊያለሽ ላይቭሽን አዘጋዋለሁ መስራታችን እያለኝ ለአመታት እያስፈራራኝ ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የናሁም ሚዲያ ቤተሰቦች በጣም እጅግ አሳዛኝ መረጃ በዛሬው ዕለት እየተሰማ ይገኛል እንግዲህ ጋይስ ከማይጠበቅ ሰው አስደንጋጭ ዜና እየተሰማ ነው ያለው ለብዙዎች አስተማሪ ነበረ አርአያ ነበረ የቲክቶክ ንጉስ እንግዲህ ሆኖ እጅግ ተወዳጅነት ያገኘ በዚህ ሰዓት ለብዙዎች የደረሰ የተጠሙትን ውሃ ያጠጣ በቅርብ ጊዜ ደግሞ ከእስር የተፈታው ጃን ዳንኤል ምን ነካው ጆን በጣም ወዶ ማከብሩ ነበር ነገር ግን አሁን ደግሞ አካውንት አዘጋ እየተባለ ነው ያለው አሬ ብቻ አይደለም ሰውነቷን በስለት ሸርክቶ እንደነበረ የጃኒን ሰውነት ራሷ ወጣ በሚዲያ አብይቷ ያቀረበች ነው ያለችው ወገን ሴት ልጅ ላይ እንደዚህ ያለች ካኒ ደረጋም እንዴ ከየት አመጣው ይሄን ሁሉ ድፍረት ለኛ ራይ የሚሆን ሰው በጣም ብዙ ሰዎችን ያስተምራል ተብሎ ከሚጠበቅ ሰው እንደዚህ ያለ ነገር እየሰማን ያለ ነው እኔ በጣም ነው እጅግ ያዘንኩት ነው ተላችኋለሁኝ መረጃውን ሙሉ አስደምጣችኋለሁ እንግዲህ አሮናይ ደግሞ አካውንቷ የጃኒ አካውንት መዘጋቱን ከፍቶ ተናግሮ ነበርና ከዚህ ቪዲዮ ጀምረን ሙሉ መረጃውን ማስደምጣችሁ ይሆናል በጣም እጅግ ያሳዝናል ሴት ልጅ ላይ ምንም ብታደርጋችሁ እንደዚህ በስለት አውጣችሁ እጇን እስከ መሸርከት እስከ ማነቅ ድረስ የሚያደርስ ነገር ምንድነው በጣም ያሳዝናል ነገርላችኋለሁ መረጃውን አስደምጣችኋለሁ ሼር ያደርጋችሁ መረጃውን ለመላው ኢትዮጵያ ህዝብ አድርሱት ሰው ልጅ እንደዚህ ነው ጋይስ እንግዲህ የመጨረሻው ሰዓት ላይ ሲደርስ እንደዚህ ነው ጋይስ የሚያወጣው ጃዬ እንወድሻለን እህታችን እንኳን ህዝብ አወቀ የሴትን ልጅ ክብር በአደባባይ ሲያዋርዱ ገላሽን እንደዚህ ቆርጠው ለጅብ ሲሰጡሽ ነበሩ ታዲያ አንድ ቀን እንዲህ ብለሽ ጸለሽ ለኔ የሚያስብልኝ አንድ ሰው ይመጣልሽ ያ ሰው መጣ ዛሬ አንንም ሰው ለመጣል ይሄው ተከትለውሽ ከስርሽ እየሮጡ ነው አረ የኢትዮጵያ አምላክ ሆይ ፍረድ የኢትዮጵያ አምላክ ሆይ ፍረድ አዎ አንዳንዱ ጭራሽ ቅንም ተባለኮ ጋይስ ቅን ተባለኮ ጋይስ ቅን ተባለ እውነት ነው ዓለም ፍርደ ገምድል ናት እውነት ነው ቅን ተባለ እውነትም አንዳንዴ በውስጣችን አይደለም ለሰው ልናካፍለው ይቅርና ለራሳችን ልናስበው ልናስታውሰው የማንፈልጋቸው ብዙ ታሪክ እኔ ብቻ ያለኝ ይመስለኝ ነበር ለኪ ሁሉም በየቤቱ እንደዚህ አይነት ታሪክ አለው ግን ሁሉም የመጨረሻውን ደቂቃ ይጠብቃል የመጨረሻ ውሻነት የመጨረሻ ቆሻሻ ውዳቂ ሬሳ ብክት ያልክ እግዚአብሔር ምስክሬ ነው በጌታ ቀፈፍከኝ ሚካኤልን ቀፈፍከኝ አስጠላህኝ መጨረሻ ማለት ግን እግዚአብሔር መልስ አለው መልሱንም ታገኘዋለህ ደግሞ በቅርቡ ሰላም ጋይስ እንዴት ናችሁ አላችሁ ወይ አካውንቴ ባን ሆኗል 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል ምንም አላጠፋሁም ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበር በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበር እና ምንም ኮፒ ሊንክ አድርጉ አላልኳችሁም ዝም ብያ ፕሌይ ያረኩት ነበር ቪዲዮዎችን ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት አይ ነው ሪሌሽንሺፓችን ድብቅ ነበር ኦፊሻል አላደረግነው እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላውቅም ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ
ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጠላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ አያውቅም፣ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበረ። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ብዙ ነገር ታወጣለች እች ልጅ። ስለዚህ አሁንም የአካውንቷ ወዶ ሳይሆን በአፍንጫው ይመልሰዋል፣ ወዶ ሳይሆን በአፍንጫው ይመልሰዋል። ይሄ ግን እስከነ ቤተሰቡ ነው እንትን ማደረግ ያለበት። ቤተሰቦች ውስጥ የተከበረ አይደል እንዴ? ትላልቅ እንትን አይደል እንዴ? እንዴት ዝም ይላሉ? ቤተሰብ የተከበረ ቤተሰብ አቁም ብሎ ይገዛል። አንዴ አስጨርሱ። አንዴ የምናገረው ነገር ለሌሎቻችሁ ምንድን ነው፣ አካውንቷን ለማዘጋት እሱ እንዳዘጋው እናውቃለን። ግን መረጃ ይጠይቃል። መረጃና ማስረጃ አካውንቷን እሱ እንደዘጋው አናውቅም። አላውቅም ብሎ መካድ ይችላል። በዚህ ሊያመልጠን ይችላል። ችግር የለውም። የአካውንት ጉዳይ አይደለም። እኛ አላውቅም ብሎ ቢጠየቅም እኔ አላውቅም ምናምን ስሚ ማጥፋት ነው ምናምን የታለ መረጃ ምጪ ምናምን ትባያለሽ። ስለዚህ ማምጣት አንችልም ይሄን ነገር። ምናልባት የተደዋወላቸው ሪከርዶች ካሉ በቀጥታ ስልክ ወይም በኢንስታግራም ወይም ደግሞ በዋትስአፕ ያወራቸው ነገሮች ከተገኙ ነው እንደ ማስረጃ የሚያዙ። ስለዚህ መረጃና ማስረጃ የሌለውን ነገር ለህግ አሳልፈን ማቅረብ አንችልም። እሱም ስሜን እያጠፉ ነው ምናምን ብሎ መክሰስ ስለሚችል እኛ የምናደርገው ምንድን ነው መጠየቃል። አካውንቷ ሌሎች የሚከፍቱ ልጆች አሉ፣ ችግር የለውም። ሶፍትዌር ዴቨሎፐሮች አሉ። ኤቪደንስ ስለሌለን ዝም ብለን ክሌም ማድረግ አንችልም። ኤቪደንስ ያለው ነገር ነው የምናወራው። አሁን ኤቪደንስ ያለው ነገር ምንድን ነው? አካሏን ተደብድባለች፣ እቺ ልጅ ተጎድታለች። በቢላዋ ሊሆን ይችላል፣ በስለት ተወግታለች፣ አንገቷን ታንቃለች። ከዚህም በላይ ሌላ ማስረጃ ሊኖራት ይችላል። የሰው ማስረጃ አላት እንደተናገረችው። የሰው ማስረጃ ብቻ አይደለም፣ ቪዲዮ አንዳንድ ቪዲዮ አሉኝ ምናምን ብላለች። እሱም ማቅረብ ትችላለች። ልክ እንደ ማስረጃ መሆን ይችላል። ስለዚህ አሁን እኛ የምናደርገው አካውንቱን ያስከፍት ይክፈት አይደለም፣ አላውቅም ማለት ይችላል። ምንም አይነት ኤቪደንስ የለንም። ስለዚህ ኤቪደንስ የሌለን ነገር ደግሞ ምንድነው? አሁን ለምሳሌ ኔቨር አዶናይ ለአዋርዱ ጊዜ ላይ ያን ሁሉ ትርምስ ሲነሳበት ምንም አይነት አካውንት ላይ ሪፖርት አልተደረገም። ምንም ነገር ያ ሁሉ ትርምስ ሰዓት ላይ ልክ አንድ ወር ይሄ ልጅ ከወጣ በኋላ ሪፖርት የሚባል ነገር ተጀመረ። የእሱ ልጅ የመጨረሻ ዋርኒንግ መሰጠት ተጀመረ። ቪዲዮ መጥፋት ጀመረ። በምን በዚህ ልጅ ሂደት ኦልሬዲ እሱም እኮ ወጥቶ በሆነ ነገር እኮ ተናግሯል። እኛ ሳንጠራው ኦልሬዲ እንዲህ እየተባልኩ ነው ምናምን ብሎ ቀበጣጥሯል። ማንም እኮ አላለው። ለህግ ይሄ ኤቪደንስ አይደለም። እንደ ህግ ስትሄድ ኤቪደንስ አይደለም። ኤቪደንስ የለም። አሁን ምንድነው መሰለሽ፣ አሁን የምፈራው ነገር አሁን እዚህ የምትቀርቧ ልጆች አንደኛ አካውንቷ ሌላ ነገር ምናምን ኢንስታግራም ምናምን ነገር ምናልባት አካውንቷን ሀክ ለማድረግ ምናምን አሁን እንደዚህ አካውንቷን ያዘጋ ሰው ሌሎች የእሷን ፋይል ስልኳ ላይ ምናምን አታስቀምጥ። ምናልባት እንደዛ ድረስ ሊደርስ ስለሚችል አሁን እኛ የምናደርገው ምንድን ነው፣ አንደኛ የህግ ከለላ ይደረግላት ነው በቃ የኛ ጥያቄ። ስለዚህ ሌሎቻችሁ ሂዳችሁ ፖሊስ ጣቢያ አመልክቱ። በምትኖርበት አቅራቢያ ባለ ፖሊስ ጣቢያ የህግ ተቋማት ሂዳ እንደዚህ የህግ ከለላ እንዲደርግልኝ ይፈልጋለሁ። አንድ ከታች ኮመንት እያየሁኝ ነበረ። ያለፈ ታሪክ ነው ወንጀል ያለፈ ታሪክ ነው ብሎ የለም። ወንጀልነቱን የሚጸዳው ስትጠየቅ ነው፣ የህግ ተጠያቂነት ሲያመጣ ነው እንጂ የዛሬ 1 ዓመት ወንጀል ሰርተ ሰው ገለ አይ ያለፈ ታሪክ ነውና አልተያዝኩም የሚባል ህግ የለም። የዛሬ ዓመት ሴት ልጅ ላይ የፈጠርከው ግፍ መከራ አይ ያለፈ ታሪክ ነው ፍቅረኛዬ ስለነበረች ነው ብለህ እንደ መረጃ ማቅረብ አትችልም። ስለዚህ ምንድን ነው እኛ የምናደርገው ነገር አይዘጋም። ይሄ ነገር ይዘጋብናል፣ ህጋዊት ይዘጋብናል። በውስጥ ላኪው። እሺ ይዘጋብናል፣ በውስጥ ላኪው። መረጃዎች አሁን አታውጫቸው እዚህ ጋር። ስለዚህ ምንድን ነው
መረጃዎቻችን ሁላችንም እናጠናከር፣ ለማሰብ የምትልኩለትም ከዛ በኋላ ምንድነው እኛ ለህግ ተቋማት ሂደን ህግ እንዲይዘው ጉዳዩ ነው የምንፈልገው። አንደኛ የህግ ከለላ እንዲደረግላት፣ አንድ የፀጉሯን ዘለላ የሆነ ነገር ቢደርስባት እሷ ላይ ተጠያቂ እሱ እንዲሆንላት፣ እሱ ጋር ያሉ ግብረ አበሮች የሚላላቁ ማሳንሾ እመጣለሁ። እሺ ጠብቁኝ፣ አሳንሾ እመጣለሁ። ይህ ሰው በላ ምን ይመስላል? ስለዚህ የራሱ የቴሌግራም ግሩፑን ሁሉ ማወቅ አለባችሁ። ምናልባት አሁን እዚህ ጋር እንደው ለፍትህ የእውነት ነው የምላችሁ፣ ምናልባት ልታውቁ ትችላላችሁ። የእሱ ቴሌግራም ግሩፕ ገብታችሁ እህት አለቻችሁ፣ እናት አለቻችሁ፣ የምታውቁት መረጃ ካለ አካውንት ለማዘጋት ሪፖርት ለማድረግ ሊሆን ይችላል፣ ሰዎች ላይ ፐርሰናል አታኪንግ ለማድረግ እያንዳንዱ ነገር ካለ ለውስጥ ለወርቀ ዘብ ወይም ደግሞ ለምሚ ለሌሎችም መላክ ትችላላችሁ፣ እንደ መረጃ መቅረብ ስለሚችል የእሱ ስለዚህ የድሮ ሪካርደሮች አላችሁ ብዙ እዚህ ላይ ዲስሪስፔክት ሲያረጋት፣ ሲያስለቅሳት፣ ሲሰድባት ብዙ ነገር ሲያረጋት ብዙ ሪካርድ አይተን አልፏል። እናንተ ሪካርደሮች አላችሁ፣ እሱን ፕሊስ አውጡት እንዳዲስ እሱ መረጃ። ስለዚህ ምንድነው እኛ የምንለው ለፍትህ የምትቆም ከሆነ የእውነት የእናንተ እህት ከሆነች እንደዛ የምታስቡ ከሆነ ሰብአዊነት የሚሰማችሁ ከሆነ እሱን የሚያስጠይቀው ነገር ካላችሁ ያደረገው ሰዎች ላይ እያንዳንዱ ያደረገውን ነገር አሳልፋችሁ ብትሰጡ አንድ። ሁለተኛ አሁን እኛ እያልን ያለ ነው የህግ ከለላ ይደረግላት። አንድም ጉዳት ቢደርስባት ያደረገው እሱ እንደሆነ እንዲታወቅ እንፈልጋለን። ሌላኛው አካውንት ምናምን የሚባል ነገር እንድታቆሙ፣ ምክንያቱም አላውቅም እንደሚል 100% ሁላችንም እርግጠኛ ነን። ስለዚህ ምንም አይነት ኤቪደንስ ሳይኖርና አካውንቷን ክፈት ምናምን አንልም። ገብቷችኋል? ስለዚህ እችን ልጅ ያነቀ ሰው፣ እችን ልጅ የደበደበ ሰው አሁን ላይ እንዳለችው ቅድም እህቴ ስሙን እያደሰ ነው ይሄ ሰው ያለው። ስለዚህ እሷ ላይ ምንም አይነት እርምጃ ለማድረግ ይችላል። አዶኒ ላይ ሞክሯል። እንደምናውቀው በአዶኒ ምርጫ ጊዜ በጣም አዶኒ ብዙ ዲስሪስፔክት የሚያደርጉ ሰዎች ነበሩ። አንድ ቀን ግን ሪፖርት ዋርኒንግ መጥቶበት አያውቅም አዶኒ ከተፈታ ጊዜ ጀምሮ። ግን ይሄ እንደ ኤቪደንስ ማቅረብ አንችልም። ግን አዶኒም ላይ አንድ ነገር ቢፈጠር ይሄ ሰውዬ ነው ተጠያቂነት። ሌላኛው ያዘንኩት ነገር እናቱ እህቱ ያውቃሉ ብላለች። እውነት ትክክለኛ እናት ከሆነች የእሷ ልጅ ላይ ይሄ ነገር ቢፈጸም ምንድን ነበር የምታደርገው? ደግሞ እናቴን ወዳለሁ ይላል ሰይፉ ላይ ቀርቦ። ስለዚህ ምንድነው አሁን የቀነኒና የጃኒ ልዩነት? ቀነኒ ሳትናገር ፈርታ ሞታለች። ስለዚህ እች ልጅ ደግሞ ሳትሞት በህይወት እያለች ነው ልንደርስላት የሚገባው። ስለዚህ ይሄ ሰው እዚህ ድረስ ከመጣ ከፍሎ አዶኒም ላይ ምንም አይነት ጥቃት አይደርስበትም ብለን ለማመን እንቸገራለን። ስለዚህ የአዶኒንም የጃኒንም የህግ ከለላ እንዲደረግላቸው እንፈልጋለን። ይሄን እኛ ሪፖርት ማድረግ አለብን። ሌላው ደግሞ መረጃ ተሰብስቦ ይሄ ወንጀል ነው ያደረገው ነገር። ስለዚህ ለህግ አሳልፈን መስጠት አለብን።